እንኳን ለቅዱስ ዑራኤል ሊቀ መላእክት ዓመታዊ በዓል በሰላም አደረሳችሁ። ሁላችሁም በቅንነት ፎሎ፣ ላይክ እና ኮፕሊንግ አድርጋችሁ መጀመር ለሌሎችም አድርሱልኝ። ጥር 27 በዚች ቀን በታላላቅ ሊቃናት አንዱ የሆነ የቅዱሳን መላእክት ማዕረግ ሲነገር ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ተብሎ በአራተኛ ማዕረግ ስሙ የሚጠራ በሦስቱ ሰማያት ካሉት ከዘጠኙ የመላእክት ዓለም የአንዱ የስልጣናት መሪ ወይም አለቃ የሆነ እጅግ አዛኝና ሩህሩህ ለአባታችን ቅዱስ ኖህ መርከብን ያሳራውና ከጥፋትም ውሃ ያዳነው የቅዱሳን ሰማዕታት ረዳትና ዳኝ በሌላ ስሙ ሳፍራ ወይም እስራሊዮ እየተባለ የሚጠራ ሊቀ መላእክት ቅዱስ ዑራኤል በዚች ቀን ቅዳሴ ቤቱ ይከበራል። ዳግመኛም በዚች ቀን ቅዱስ ሄኖክ ነቢይ፣ ቅዱስ ጢሞቴዎስ ሐዋርያ፣ ቅዱስ አባ ቢፋሞን ሰማዕትና ቅዱስ ሰራቢዮንም ዓመታዊ በዓላቸው ይታሰባል። የጌታችንና የመድኃኒታችን በዓለ ስቅለት አቡነ መባጽዮን፣ አባ መቃርስ ርዕሰ መነኮሳት፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ፊቅጦር ሰማዕትና ቅዱስ ያዕቆብ ዘግሙድ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 27 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚች ዕለት ከግብፅ ደቡብ ከታችኛይቱ ምስራ አውራጃ በብኑዲ ከምትባል መንደር የከበረ ሰራቢዮን በሰማዕትነት ሞተ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ መመጽወትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንኑ ሄሬኖስ በየአገሩ እንደሚዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛውም በጋርቢ ሰርማ የሚባሉ ወዳጆች ነበሩት። እነርሱም ተከተሉት። ይህም ቅዱስ መኮንኑን ሊያገኘው ከሀገሩ ወጣ። መኮንኑንም ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የሀገሩ ሰዎችን በሰሙ ጊዜ ሁሉም ተሰበሰቡ። መኮንኑን ገድለው ቅዱስ ሰራቢዮንን ከእጁ ሊወስዱ ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊት ሆነው ደረሱ። ቅዱሱ ግን ከለከላቸው፣ እንዲህም አላቸው፦ በጌታዬ ክርስቶስ ስም ደሜን አፈስ ዘንድ በፈቃድ የመጣሁ አይደለሁምን? መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳንም አብረውት ሄዱ። ወደ እስክንድርያ ሀገርን በደረሰ ጊዜ የከበረ ሰራቢዮንን በመንኮራኩር ውስጥ ጽኑ ስቃይ እንዲያሰቃዩት ወደ እሳት ማንደጃ የሚጨምሩ ዘንድ አዘዘ። ከዚህም በኋላ ከነዳጅ ድፍድፍና ቅመማ ቅመም ጋር በወጭት ውስጥ ቀቀሉት። የስጋውንም ስሮች ቆረጡ። በብረት አልጋ ላይ ማስተኝተው በችንካር ቸነከሩት። ይህም ሁሉ ስቃይም የሚታገስ ሆነ። የእግዚአብሔር መልአክ ስቃዩን ከላዩ ይቀበልለት ነበር። ከዚህም በኋላ በእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔር መልአክ እርሱን ከተሰቀለበት አውርዶ በእርሱ ፈንታ መኮንኑን አስሮ ሰቀለው። የከበረ ሰራቢዮንም እንዲህ አለው፦ ሕያው እግዚአብሔርን በክርስቶስ ስም የታሰሩትን ሁሉንም እስከምታወጣቸውና የሞታቸውን ፍጻሜ እስከምታዝዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያንም ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ቆርጡ ዘንድ አዘዘና ቆረጧቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። የእነዚህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህም በኋላ የከበረ ሰራቢዮን ወደ ሀገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሐሳቡም ካልተመለሰ ራሱን በሰይፍ ቆርጡ ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያች ተኙ። በእግዚአብሔርም ፈቃድ ያች መርከብ ወደ ቅዱስ ሰራቢዮን ሀገር ደረሰች። በጠዋትም በነቁ ጊዜ የሚሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራቢዮንም እነሆ ይቺ የሀገር ናት የሚል ቃልን ከሰማይ መጣ። ከመርከብም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንኑም ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን ሀገር ወደ ቁስጥንጥንያ ከተማ የሥጋው ፍልሰት ሆነ። ጻድቁ ቆስጠንጥኔዎስም መንግሥትን በያዘ ጊዜ የከበሩ የሐዋርያትን ሥጋቸውን ከሰማዕታትን ብዙዎችን ከቦታ ሁሉ ወደ ቆስጥንጥንያ ፈለሳቸው። ስለ ሐዋርያ ጢሞቴዎስም ሥጋ በኤፌሶን ሀገር እንዳለ ሰምቶ ካህናትንና ምዕመናንን ላከ። እነርሱም አፍልሰው ወደ ቁስጥንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ ውስጥ አኖሩት። በረከቱ ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን ሳፍራ የሚባል የመልአክ ዑራኤል በዓል ነው።
እርሱም ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርን የገለጠለት ነው። እርሱም ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚችም ቀን የከበረ ቢፋሞን በሰማዕትነት ሞተ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆችና ለችግረኞች የሚመጸውት ይህንንም ዓለም ንቆ የተወ ነው። አባቱም ከከበሩ ወገኖች የሆነ ስሙ አንስጣሴዎስ የእናቱም ስም ሶስና ነው። እነርሱም መመጽወትን የሚወዱ ክርስቲያኖች ናቸው። የጌታችንን ኢየሱስ ክርስቶስን የእመቤታችንን ድንግል ማርያምን የከበሩ ሰማዕታትንም ሁሉ በዓላት ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስራ አውራጃ አውሲም በሚባል አገር ውስጥ ነው። እግዚአብሔርም መልኩ እጅግ ያማረ ይህን የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመት ሲደርስም አስተምረው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጽን አስተማረው። የቅድስት ቤተ ክርስቲያንንም መጽሐፍት አጠና። በቤተ ክርስቲያንም ሁልጊዜ ያገለግላል። በጾም በጸሎተ መስገድ ይጋደል ነበር። እግዚአብሔርም በእጆቹ ብዙዎች የሆኑ ድንቆች ታምራቶችን አደረገ። ከሊህም በቁስል ደዌ እጆቹንና እግሮቹን የታመመ አንድ ድሃ ነበረ። የከበረ ቢፋሞንንም ምጽዋት ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሁሉ ጠነከሩ። ሁለተኛም በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበረ። የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮትን ለቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ሥራ የሚያደርግ ሆኗልና። የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያው ውስጥ የሚገለጥለት ሆነ። ቅዱሳን መላእክቶቹም ከእርሱ ጋር አምላክን የወለደች እመቤታችን ድንግል ማርያምም በአንድነት ያጽናኑት ነበር። በመምህሩም ዘንድ 8 ዓመት ኖረ። ከዚህም በኋላ እየተጋደለ ኖረ። በየ7 ቀንም በመጾም ከሰንበት ቀን አይበላም። ወላጆቹም ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለኔ ምኔ ነው? ፍላጎት ሁሉ ያልፋልና አላቸው። ወላጆቹም በእርሱ ዘንድ ደስ አላቸው፣ በጎ መስራትንም ጨመሩ። ከዚህ ነገር በኋላ በ7ኛው ወር አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦማዳሪዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያን አገልግሎትም የተጠመደ ሆኖ የከበረ የወንጌልን ትእዛዞች ለመፈጸም ይጋደል ነበር። በዚያንም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮም ንጉሥም በጦርነት ሞቶ መንግስት ያለ ንጉሥ ተቀመጠች። መኳንንቱና የመንግስት ታላላቆችም ተሰብስበው ተማከሩ። ከሁሉ አገሮችም ተዋጊዎች የሆኑ አርበኞችን ይሰበስቧቸው ዘንድ አዘዙ። ከላይኛውም ግብፅ ልበ ደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማም ወስደው ለመንግስት ፈረሶች ባልራስ አድርገው ሾሙት። በአንዲትም ዕለት 2 ሸምበቆ አንስቶ በአንድነት አስሮ ዋሽንት ነፋባቸው። በፈረሶች ሰይጣን አደረባቸውና ፈረሶችም እየጨፈሩ ያሽካኩ ጀመር። የሞተውም ንጉሥ ሴት ልጅ በቤተ መንግስት አዳራሽ ሆና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይተው እጅግ አማራት። ሰይጣንም በልቧ የዝሞትን ፍላጎት ጨመረ። ወደ እርሷም አስጠራቸውና አገባቸው። ስሙንም ዲዮቅልጥያኖስ አሰኝታ ነገሰችው። ታናሽ እህቷም ታላቅ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም መክስሚያኖስ የሚባል አንድ መኮንን መልምላ ገባች። ልብሰ መንግስትንም አልብሳ ንጉሥ አደረገችው። መክስሚያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተስተካክለው ነገሱ። ከዚያም በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገሥታት እስካደረግኳችሁ ድረስ በንጉሱ ሴቶች ልጆች የዝሙትን ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉንም በእጆቻችሁ ውስጥ አደርጋቸዋለሁ። እናንተም ስገዱልኝ። የወርቅና የብር ምስሎችን ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎቹንም ሁሉ ዕጣን እንዲያሳረጉላቸው እንዲሰግዱላቸው እዘዟቸው። አብያተ ክርስቲያናትን ሁሉ ዝጉ፣ የአማልክትንም ቤቶች ክፈቱ። ትእዛዛችሁን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ በጽኑ ስቃይ አሰቃያቸው፣ ራሶቻቸውንም በሰይፍ ቁረጡ አላቸው። እሊህም ሰነፎች ዲዮቅልጥያኖስና መክስሚያኖስ በሰሙ ጊዜ ሰገዱለትና እኛ ያዘዝከንን ሁሉ እናደርጋለን አሉት። በዚያንም ጊዜ በግብፅ አገር ሄሬኔዎስንና አርያኖስን 2 መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ ያዘዟቸው። የከበረ አባ ቢፋሞንም ይህን ዜና በሰማ ጊዜ
እጅግ አዘነ። የሆነውንም እስኪረዳ ድረስ ተሰወረ። ወዳጁን ቴዎድሮስንም ጠራውና በክብር ባለቤት ክርስቶስ ስም ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገርም ሁሉ ያድናቸው ዘንድ በአንድነት ጸለዩ። የከበረ ቢፋሞንም በጎ ስራን አብዝቶ ይሰራ ነበረ። ወሬውም በንጉሱ መክሲሚያኖስ ዘንድ ተሰማ። እንዲህ ብለው ከሃዲዎች ነግረውታልና። በምስር አውራጃ በኦሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገስታትን ትእዛዝ የሚተላለፍ አማልክትን የሚረግምና የሚያቃልል ነው። በዚያንም ጊዜ የከበረ ቢፋሞንን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያም ራሱን በሰይፍ እንዲቆርጥ ንጉሥ ወደ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔርን መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርም ያዘጋጀላቸውን አክሊላት አሳየውና አገልጋዩን ዲዮጋኖስንም ከእርሱ ጋር እንዲወስዱ አዘዘው። ያን ጊዜም ተነሳ፣ ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንን ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያውም ሄዶ እስኪነጋ ድረስ ሊጸልይ ቆመ። በነጋ ጊዜ ወደ ወዳጁ ቴዎድሮስ ልኮ አስመጣው። ራእይንም እንዳየ ነገረው። ከዚህም በኋላ እንዲህ ብሎ አዘዘው። የመከራ ወራት ካለፈ በኋላ በዚህች ሀገር አንተ የኤጲስቆጶስነት ትሾማለህና ቤተ ክርስቲያን ስራልኝ። ይህንንም ነግሮት ሰላምታ ተለዋወጡ። ተሳስመውም ተለያዩ። ከጥቂት ቀኖች በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገር ታላላቆችንም አቅርቦ ስለ ከበረ ቢፋሞን ጠየቃቸው። እርሱ አማልክትን እንደሚረግም ሰምቷልና። የሀገር ሽማግሌዎችም ስለ ቅዱስ ቢፋሞን አዘኑ፣ እርሱ በእነርሱ ዘንድ ተወዳጅ ነውና። በዚያንም ጊዜ አባ ቢፋሞን ተነስቶ ረዥም ጸሎትን ጸለየ። ቤተሰቦቹንም ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የሀገር ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡት። ተከትለውትም ወደ መኮንኑ አርያኖስ ሄደ። አርያኖስም አባ ቢፋሞንን ባየው ጊዜ ደስ አለው። ከወንበሩም ተነስቶ ሰላም ላንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት፣ ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነውና፣ ለእኔ ግን በፈጣሪ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮችህ በሰማይ ደስታ የላችሁም ብሏል መጽሐፍ። አርያኖስም እኔ ክፉ ነገር እንድትነግረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሱ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱሱም መልሶ ይህ አይገባም፣ ትክክለኛውስ ለእግዚአብሔር እንድንሰዋ ለእርሱም እንድንሰግድ ይገባል። እሊህ አማልክቶቻችሁ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸውም አይናገሩም፣ አፋቸው ውስጥም ትንፋሽ የለምና የሰሯቸውም እንደነርሱ ይሁኑ። እኔ ግን ሰማይና ምድርን በውስጣቸው ያለውንም ሁሉ ከፈጠረ ከጌታ ኢየሱስ ክርስቶስ በቀር ለሌላ አልሰግድም አለው። አርያኖስም ከቅዱስ ቢፋሞን አፍ ይህን ነገር ሰምቶ እጅግ ተቆጣ። በየአይነቱም ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማውን አስቆጠተው። እናቱና አገልጋዮችም ወደ እርሱ ደርሰው እናቱና አገልጋዮችም ሁሉ ወደ እርሱ መጡ። እነርሱንም ከከበረ ወንጌል ቃል አስተማራቸው፣ ገሰጻቸውም። በዚያንም ጊዜ በግልጽ እኛ ክርስቲያን ነን ብለው ጮሁ። የመኮንኑን ወንበር ገለበጡ። መኮንኑም ጉድጓድ እንዲቆፍሩላቸውና እሳትንም አንድደው በውስጡ በሕይወት ሳሉ እንዲወረውሯቸው አዘዘ። እንዳዘዘውም አደረጉባቸው። ቁጥራቸውም 500 ነው። ምስክርነታቸውን እስኪፈጽሙ የከበረ ቢፋሞን ያጽናናቸውና ያስታግሳቸው ነበር። እናቱም ልጇ ቢፋሞንን በላይዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላይ አማተበና በሰላም ሂጂ አላት። በዚያንም ጊዜ ሰውነቷን በእሳት ውስጥ ጣለች። ከእነርሱም ጋር የሰማዕትነት አክሊልን ተቀበለች። የከበረ ቢፋሞንን ግን አርያኖስ ወደ ንጉሥ መክሲሚያኖስ ሰደደው። ንጉሡም የነገሥታትን ትእዛዝ የምትተላለፍ ለአማልክት የማትሰግድ ሥራየኛው ቢፋሞን አንተ ነህና አለው። ቅዱሱም ሥራዬ ግን አላውቅም፣ ለረከሱ አማልክትም አልሰግድም፣ አንተና አማልክቶች በአንድነት ወደ ገሃነም እሳት ትወርዳላችሁና አለው። ንጉሡም ተቆጥቶ ጽኑ ስቃይን አሰቃየው። ከማሰቃየትም በሰለቸ ጊዜ ወደ ሄሌኖስ ሰደደው። እርሱም ወደ አርያኖስ ሰደደው። በእነዚያም ቀኖች ምንም አልበላም። አርያኖስም ወስዶ በብረት ችንካሮች ቸነከረውና ለአማልክት ካልሰገድ ካጠፋለሁ አለው። ቅዱሱም እርሱንና አማልክቶችን ዘለፈ፣ ረገማቸውም። ከዚህም በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዴናው ከተማዎች በእሳት እንዲያቃጥሉት መኮንኑ አዘዘ።
ይህንንም ሁሉ አደረጉበት። ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብ ጋር የቆመ አንድ ሰው ነበረ። እርሱም ለምጻምና ዕውር ነበረ። ከደሙም ወስዶ ዓይኖችን ቀባ። ያን ጊዜ አየ፣ ከለምጹም ነጻ። በክብር ባለቤት በጌታ ኢየሱስ ክርስቶስ የምታመን ክርስቲያን ነኝ ብሎ ጮኸ። ራሱንም እንዲቆርጡ መኮንኑ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንንም ራሱን በሰይፍ ቆርጡ ዘንድ አርያኖስ አዘዘ። ቢፋሞንም አገልጋዩን ዲዮጋኖስን እንዲህ ሲል ሥጋውን በስውር እንዲጠብቅ ደሙንም በበፍታ ልብስ እንዲቀበል ገድሉንም በአውሲማ አገር ላሉ ምዕመናን እንዲናገር አዘዘው። የመከራውን ወራት ያልፍ ዘንድ አለውና ከዚህም በኋላ ብሎ በመስቀል ምልክት አማተበ። ወደ ጭፍሮችም ቀርቦ የታዘዛችሁትን ፈጽሙ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋኖስም ከእርሱ ዘንድ ያለውን በፍታ ዘርግቶ የቅዱስ ቢፋሞንን ደም ተቀበለበት። በዚያንም ቦታ እጅግ ጣፋጭ የሆነ መዓዛ መላ። ጭፍሮችም እስኪያደንቁና እስኪደነግጡ ድረስ ታላቅ ፍርሃት ወረደባቸው። ከዚያም ቦታ ሸሹ። ከዚህም በኋላ ምዕመናን መጥተው ሥጋውን ወሰዱ። ብዙ ሽቱ አምጥተውም በመዘመር በክብር ገነዙት። ከከተማ ውጭም ተሸክመው ወስደው ቀበሩት። ከመቃብሩም ድንቆች ታምራቶች ተገለጡ። አገልጋዩም ያችን በፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድ በፈለገ ጊዜ የሚፈራ ሆነ። ምን እንደሚያደርግም አሰበ። የከበረ ቢፋሞንም ተገለጠለትና ለወዳጁ ለቴዎድሮስና ለሀገሩ ሰዎች ዜናው እንዲነግር አዘዘው። እግዚአብሔርም ምዕመናን ሰዎችን ላከለት። እነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከቡም ውስጥ ሳለ የክብር ባለቤት ጌታችን ከዚያች በፍታ በከበረ ቢፋሞን ደም ከታለለችው ታምራትን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁ። ጌታችንንም አመሰገኑት። እርሱንም ወደ ሀገሩ ወደ አውሲማ ደረሱት። ዲዮጋኖስም ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችንም በደም የታለለች በፍታ ሰጣቸው። ይህችም የመከራ ወራት አልፎ ደጉ ቆስጠንጥኖስ ነግሶ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔርም የከበረ ቢፋሞንን ሥጋ ለምዕመናን አለኝታና መጽናኛ ለበሽተኞችም የሚፈውስ ኃይል እንዲሆን ይገልጠው ወደደና በእርሱም በላይኛው ግብፅ በጥማ አውራጃ በቃው ከተማ በጥር 27 ቀን በዚች ቀን በሰማዕትነት የሞተ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ቢፋሞን ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕታት ቶፍሎን ዮስና በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የያሬድ ልጅ ሄኖክን የመላኤል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው አሳረጉት። ይኸውም በመባረቅትና በነፋሳት ላይ ተጭኖ በመብረር ወደ ሰማይ ወሰደው። ከረቂቃን መላእክት ጋር አኖሩት። እግዚአብሔርንም ትእዛዝ ጻፊ ተባለ። እንዲህም አለ፣ ከማደሪያው ከሚወጣው ከቅዱስና ከገናናው ከጸናች ኃይሉ ከሰራዊት ጋር በሲና ተራራ ከሚገለጠው ጋር በመነጋገር ተመላለስኩ። ሁሉም ይፈሩ ነበር። በውሃ ዳርም ሳለሁ የልመናቸው መታሰቢያ ጻፍኩ። እስከ አንጎላቸውና ልም እንደሚያይ እስከመሆን ይህችን በአርሞን ግራና ቀኝ ያለች ሀገር ናት። በደብር ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ይዘልፋቸው ዘንድ ቃል እንደጠራውና እንዳሳየው ተናገረ። እንዲህም አለ፣ በበረድ ደንጊያ ወደ ተሰራ ታላቅ ቤት ቀረብኩ። በበረድ ደንጊያ የተሰራ የዚያ ቤት ግድግዳ እንደ ሳንቃ ልዝብ ነው። ከዚህ ቤት የሚበልጥም ሌላ ቤት አየሁ። ደጃፉም የተከፈተ ነው። በእሳት ቅጽርም የተሰራ በክብሩ ላይ የሚበልጥ ነው። በውስጡም ከፍ ያለ የእግዚአብሔር ዙፋን አየሁ። መልኩም እንደ ውርጭ ነው። አጎበሩም እንደሚያበራ ፀሐይ ነው። ከዙፋኑም በታች የኪሩቤል ድምፅ ይሰማል። ዳግመኛም ወደ 7 ተራራዎች ደረስኩ። 3ቱ በምስራቅ በኩል 3ቱ በአዜብ በኩል ናቸው። የመካከለኛው ግን ሰማይ ጠቀስ ነው። የመላእክትም ጌታ በላዩ አለ። ሌሎች 4 ገጾች ኪሩቤልን አየ። ስለ ክርስቶስም እንዲህ ብሎ ትንቢት ተናገረ። ዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረ ሆነ። ሁለተኛም ለጻድቃን የጽድቅ በትር ለአሕዛብም ብርሃን ተስፋ ለሌላቸውም አለይታ ይሆናል አለ። በሰማይ ገጽ ስለሚመላለሱ ብርሃናትም እንዲህ አለ። አንዱ ለአንዱ በየወገናቸው በሰለጠኑበትና በተሰየሙበት ጸንተው ይኖራሉ። ስለ ነፋሳት መውጫዎችም እንዲህ ብሎ ተናገረ። 3ቱ በሰማይ ገጽ፣ 3ቱ በምድር ገጽ፣ 3ቱ በቀኝ 3ቱ በግራ ናቸው።
ስለ አዳምም እንዲህ አለ። በሌ ከምድር ወጣ ጻዳም ሆነ። ስለ ሔዋንም ደግሞ ሴትም ቦሳ ከእርሱ ወጣች አለ። ስለ ምኩራብም ያንን አሮጌ ቤት እስከሚያሳንሰው ድረስ አየሁ አለ። ምሰሶዎችንም ከውስጡ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቶ እስቲሰራ ድረስ አየሁ። ከቀድሞውም ቤት የበለጠ ነው። በጎቹም ሁሉ በውስጧ ይሰማራሉ አለ። ስለ ምዕመናንም የተበተኑትም ከአራዊት ጋር ይሰማራሉ። ሁሉም በአንድነት ተሰብስበው ገራሞች ሆነዋልና። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።